ፋና ቀለማት ይሄኛው ሰዓታችን ላይ ደግሞ እናንተ ብታዩት ብትሰሙት ብለን የወደድነውን ለእናንተ እናደርሳለን ዛሬ በቆይታችን እሱ አንድ ሆኖ ቢመጣም 350,000 ተከታዮችን ያፈራ በጣም እጆቹ የተባረኩለት በደንብ በተለያዩ የስዕል ስራዎች በጥበብ የሚራቀቅ ወጣት ነው አሁን ላይ ደግሞ የማህበራዊ ሚዲያው ያመጣው ተጽዕኖ ቀላል የሚባል አይደለም ያንን በመልካም ተጠቅሞ ራሱን በደንብ ያስተዋወቀ በስራዎቹ ደግሞ በጣም ብዙዎችን የሚያነቃቃ እንደሚሰራሉ የሚያስብል ነው የምንም ምህረት የሚያደርግለትን ቁሳቁስ አላየውም ያንዳንዱ ነገሮች ላይ ይራቀቃል ይሰራልና ምን አይነት መታደል ነው ይያልኩ ነበር ያቤጽ በላይ ይባላል ስቱዲዮአችን መጥቶ ደግሞ ከነዚህ ጥበበኛ እጆቹ የተወሰኑትን ለኛና ለእናንተ ሊያሳይ ነው ስለመጣ በጣም ደስ ብሎናል እንኳን ደህና መጣ እንኳን ደህና ቆያችሁ ስለጋበዛችሁ እኔም በጣም ደስ ብሎኛል ስለመጣ ደስ ብሎናል በድጋሚ ቲክቶክ ላይ አጫጭር ቪዲዮ ነው የምትሰሩት እኛ ጋር ግን ትንሽ ረዘም እናደርግባለን ችግር የለም ሲለፋ ግን ሲሰራኮ ረጅም ሰዓት ነው እንደውም 2 ወር የሚፈጅበት ስራዎች ወር የሚፈጁበት ብዙ ነገሮች አሉና እንደውም አንዳንዴ እነዚህን ስራዎች 2 ወር ፈጀብኝ 1 ወር ፈጀብኝ ያለ ሁሉ ይናገራልና የፈጀበትን ጊዜ በቅድም እንዳልሽው ደግሞ የማይጠቀመው ዕቃ የለም ልብሱንም ጸጉሩንም ቆርጦ እስከመጠቀም ሁሉ የደረሰባቸው የጥበብ ስራዎች አሉና ለሱ ምንም አይነት ነገር ግብአት ይሆናል ለመሳያ ምንም አይነት ነገር ደግሞ ስዕል ሆኖ እንዲወጣ የሱ ጥበብ አይ በጣም የበራ ነው ማለት ነው እንግዲህ አላውቅም የሚገርሙ ስራዎች አሉ እንዴት ነው ግን የጀመርከው ስዕል የጀመርኩት በስትክክል ከሆነ ከኮሮና ታይም በኋላ ነው ያው ቤት ውስጥ ክላስም አልነበረም በዛ ታይም ላይ እና ቤት ውስጥ ባለኝ ታይም በቃ በደንብ ስሰራ ነበር ጊዜን አሳልፌ እሱ ላይ ነበር ሳሳልፌ ነበር ከዛ በፊትም ያው ትምህርት ቤት ላይ ምናምን በአሳይመንት ምናምን ሞክራቸው ስራዎች ነበርና ከዛ በኋላ ግን ሞር ደግሞ ኮሮና ታይም ላይ ጀመርኩ ከዛ ከኖርማል ፖርትሬቶች ተነስቼ ነው ከዛ በኋላ ደግሞ እንደ አይነት ክሪኤቲቭ ስራዎችን ደግሞ መስራት ጀመርኩ ቀደም ሲል ስናወራ ይሄ ነገር በትምህርት የተደገፈ ነው ወይ በየስታይ ግን አራ አይደለም ብለሃልና ዝም ብሎ እንደዚህ ይሰጣል እንዴት ለመድከው የሆነ አይነት መነቃቃቱ ምን ፈጠረልክ መጀመሪያ ያው ቤት ውስጥ ዝም ብዬ ነበር ሞክረውና ስልሽ በቃ ሳሊ ሲባል ቤት ውስጥ ምናምን ነገር የለምና እኔ ደግሞ በዛ ታይም ላይ ትንሽ ሞክር ነበር ትምህርት ቤት ላይ ደግሞ አርት ነበር ያስተምሩን ነበርና አርት ስኩልም ምናምን ስለነበረ የራሱ የአርት ትምህርት ነበር መማርበት ትምህርት ቤትና ኤሌመንተሪ ላይ ያለው ገና ማለት ነውና ሞር ደግሞ እዛ ላይ ሰራ ነበር እርሾ አንተ ጋር ነበር የተሻለ ደግሞ ካሉት ከክላሶቹ እኔ ነበር የምሰራው አሳይመንት ሁሉ ሲሰጥና ነበር እኔ ነበር የሚያሰሩኝ የነበረው ከዛ ሞር ደግሞ አሻሽዬ ከኮሮና ታይም በኋላ ደግሞ እንትን ያልኩት ያሳደግኩት መጣው መጀመሪያ እንደዚህ ቀጥለዋለሁ በዚህ ሄዳለሁ ይያል ነበር ያው ከጊዜ በኋላ ግን ፐርፌክት መሆኔን አየሁትኝ ምናምን ነገር እና ደግሞ ሶሻል ሚዲያ ላይ ይዤው ስመጣ የተሻለ ነገር ሳይ ቀጠልኩበት ማለት ነው የሚገርመኝ ነገር አንዱ ቪዲዮ እንደው ለማንሳት ያህል የውጭዎች የኛ ሀገር የሚታወቁ ሰዎችን በደንብ ተጠቀመባቸዋልና እነዛ ሰዎች እንደው እስቲ ይሁንና ከወደዳችሁት እንትበሉት ፕሮፋይል አርጉት ብለ ለአንተ ለተመልካቾች አውጀ ሰራህ አንድ የውጪ ቲክቶከር የሆነች ሙሉን አየችውና እሷን ፕሮፋይሉ አረጋችው ያንተ ስራ አርጋለች አይደለ ያንንም ገልጸህበታል ቲክቶክ ከ15 ሚሊዮን በላይ ተከታይ ያላት ናትና የውጪ ቲክቶከር ናት እና ደግሞ በጣም እንደዚህ አፕሪሺየት ታደርጋለች ሲመስለኝ አርት ስራዎችን ምናምን አጋጣሚ እኔ ደግሞ እንዲ ኢንተርናሽናል ስራዎችንም መስራት ጀምሬ ነበር ኢንተርናሽናል ቲክቶከሮችን ምናምን እና እሷንም ሲያት እና ደግሞ የኢትዮጵያ ህዝብ ማላሳፈረኝም በደንብ ሜንሽን አረጋት ምናምን ነገር ሁሉ ከዛ አየችው ሪፖስት አረገች ምናምን ቪዲዮን አይታ በደንብ ኮሜንትም የተሻለ ነገር ሰጣኛለች እና ደግሞ ፕሮፋይልም አረገችው እና ኮሜንቱ ላይም ጽፋለች ፕሮፋይል አረጋለሁ እንስራ በቃ ብላ እንትን አለች እና ያው አሪፍ ነገር ነው ምን ተሰማ ቀላል የሚባል አይደለም ያኔ ደግሞ ያው እንኳን የውጭ አይደለም ሀገር ውስጥ እንኳን ሰርተ አፕሪሺየት ሲያደርጉ ትላልቅ አርቲስቶችን ምናምን ሰርተ ያው ደስ ይላልና እኔ ደግሞ የውጭ እንተሰ እንኳን እኔ አይደለም ሌሎቹ ራሱ በጣም ተደስተውበት ነበርና ያው ደስ የሚል ነገር አለው እንደዚህ አይነት ነገር ሰርተ አሚዝ ትሆናለህ ሰው ሲያይልክ ደግሞ የተሻለ ነገር
አይ ደስ ይላል በጣም ስራዎች ላይ ስናይ ከሀገራችን ዝነኞች አንስቶ ዓለም አቀፍ እግር ኳስ ተጫዋቾች እንደው በስምና በዝና የምናውቃቸው ሁሉ በአንተ እጆች ተሞክሯል ወይም በደንብ ተሰርቷል ተገልጿል ብዬ አምናለሁኝና የተገደበ አይደለም ብዙ ነገሮች ላይ ነው የምትሰራው ያ ነገር ከምንድን ነው የመጣው ወረቀትም ላይ ትሰራለህ ጠርሙስም ላይ ትሰራለህ የሆነ አይነት ከበድ ያለ ነገር የለውም ሁሉም ላይ ተመሳሳይ የሆነ ነገርን ማምጣት ምን አይነት ባለሙያነት ያው ትንሽ ቻሌንጅ አለው የተወሰነ ቻሌንጅ ይኖራል እና እያንዳንዱ ስራ ያው እዛ ላይ እናገራለሁ አንዳንዶቹን ፈርስት ኢምፕሬሽን ላይ እናገራቸዋለሁ እንዴት እንደሰራሁት ለምን ያህል ጊዜ እንደፈጀብኝ 15 ቀን በላይ ይፈጃል እስከ ወር የሚፈጅ አይነት ስራዎች ይኖራሉ በሁለት ቀን በሶስት ቀንም ያልቁ አይነት ስራዎች ይኖራሉ እና ያው ትንሽ ከበድ የሚሉም አሉ እና አሁን ለምሳሌ በመስታወት የተሰራው ስራ ትንሽ ከበድ የሚል ስራ ነው ሪስክም ያለው ስራ ነው እና በጣም ፈርቼ የሰራሁት ስራ ነው መጀመሪያ አካባቢ እንደው መስታወት ስሞክር እንዳለ ድቅቅ እያለ እየተበላሸ ሙሉ እና እየገዛውኝ ስሞክር እንትን እያለና በመጨረሻ ስጠይቅ የመኪና መስታወቶች መኪና ላይ የፊት ለፊት እንትን አለ አይደል እና እሱ ደግሞ ሞር ሲመታ ስንጥቅጥቅ ነው የሚለው እንጂ እርግፍ አይደለም ቶሎ ወደ መሰበር አይደለም እሱ ይዘዋልና በቃ እሱን በመጨረሻ ገዛውኝ እንጂ በጣም እሱ ራሱ በጣም አሰቃይቶኝ ነበር በሱ ራሱ አይመጣም የሆነ የተሻለ ነገር እንትን ለማለት የሆነ ሪል ለማድረግ የሆነ ሪያሊስቲክ ለማድረግ ትንሽ አስቸጋሪ ነውና ሞክሬያለሁ የተሻሉ ነገሮችን ለማምጣት ግን ከዚህ በላይ ደግሞ አሻሽዬ ያው እንትኖችም የሉም ይሄ አሁን አማራጭ የለም ብቻ ሀገር ላይ አሁን ይሄ መስታወት በስነ ስርዓት በፍሬም ተደርጎ ይሸጣልና እዚህ ሀገር ላይ ፈልጌያለሁ እስካሁን አላገኘው እስቲ ወደፊት እንግዲህ ካገኘውኝ ደግሞ በደንብ አሻሽዬ እሰራለሁ እያስባለሁ አሁን መተዳደሪያ ነው አሁን ምሰራው በዚህ ነው እንትን ብለው በዚህ ስራ ላይ ነው ያለው ሙሉ ጊዜን የሚወስደው እሱ ነው አዎ በዚህ ነው ማሳልፈው ያው ሶሻል ሚዲያው እንዳልኩ ተጠቅሞኛል የተሻለም በሱ ላይ ሲሰራ የተሻለ ነገር ስለማይበት ሰው አፕሪሺየት ስለሚያደርገኝ በዛ ደግሞ ስራዎች ይመጣሉ ኦርደሮች ይመጣሉ እና ደግሞ የማስታወቂያ ስራዎች ይመጣሉ እና በመሰራቸው ቪዲዮ አብዛኛዎቹ ቪዲዮ ስለሆኑ በቪዲዮ መልክ ማይቀመጡ እቃዎች ናቸውና አንድ የተቀምጠው ተሰርተው የሚነሱ እቃዎች ናቸው በቪዲዮ ነው የሚቀርጹት በቃ ሌላ ይነሳሉ ወዲያ ከወረቀት ውጪ ሆኑት ማለት ነው አሁን ለምሳሌ በልብስ ቁጭ እየተደረገ የሚሰራው ያው አንዴ ተቀምጦ ይሰራል ይነሳል እና በፕላስቲኮችም ተገጣጥመው የሚሰሩ አሉ እነሱም አሁን ቁጭ ተደርገው አንድ ላይ ተሰርተው ከዛ ይነሳሉ እና እንደ አይነት ስራዎችን ሞር ደግሞ ሰው አይቶ አፕሪሺየት አድርጎ ማስታወቂያዎችንም እንድሰራ ያደርገኛል የተሻለ ነገሮች ይኖራሉ ማለት ነው ይሄኛው በእንትን ነው የሚሰራው በእጃሻራ ምንድነው የሚባለው ማህተም ማድረጊያ በዚህ ነው የሚሰራው እና በጣቴ ነው የሚሰራው እሺ ቆሜ ባይ ደስ ይለኛል ምንውጋ በምን ያህል መጠን ማጥቆር እንዳለብህ ምናምን በቃ ጭንቅላት ውስጥ ያልቃል ማለት ነው አዎ ያው ቦታውን ሳይዙን እያየ መስራት ነው የተወሰነ የተጀመሩ ነገሮች አሉ እና ያው ሌሎች ስዕሎች ምናልባት ማጥፊያ ወይም ደግሞ ማመጣጠኛ ቀለም ምናምን ተጠቀማለህ አይደል ሸራ ላይ አሁን የኛውን ግን ማመጣጠኛ መጠቀም ትችላለህ ለምሳሌ የሆነ ቦታ አጉል ቢጠቁር ምታነጣበት መንገድ አይኖርም እሱ ስለዚህ ከፍተኛ ጥንቃቄ ይጠይቃል ማለት ነው እኮ ጥንቃቄ ይጠይቃል አንዴ ከተበላሸ ያው መጣለው እኔ አብዛኛው ጊዜ እንዲያን ነገር ያጋጥመኛል ግን ያው ደግሞ አርት ሲባል ያው ትግስት ነው የሚጠይቀው እንዲያን ነገርም ቢመጣ ራሱ ያው ራሳችን እንደምናየው አይደለም ቀላል አይደለም ለማለት ነው አይደለም የ2 እና 3 ደቂቃ ቪዲዮ ላይ የምናየው አይነት የሚያስገርመን አይነት አይደለም በጣም ብዙ ደፋ ቀና አለ ያው የተወሰነ ቀናት ይፈጃል እና ደግሞ ትግስት በጣም ይጠይቃል አንዳንድ ስራዎች ጊዜ ወስደው አሁን የተለያየ አሁን ይሄ ብዙ አሻራ እንደዚህ አድርገሽ ምናምን ታመጪው ነገር ነውና ትንሽ ጊዜ ወስደው እንደውጪ ለኛ ለማሳየት ቀለል ባለው አምጥተው ይመስለኛል እንጂ ቤት ስትጠበብበት በጣም ብዙ ነገር ይኖራል አይደል ብዙ ነገር ይኖራል ተወዳጁ ተዋናይ ታሪኩ ብርሃኑ ባባ ነው ነፍስ ይማርና ከሀገራችን ዝነኞችስ ምላሽ አታገኙ ያገኘዋቸው አሉ ሰርቻቸውም ሳልሰራቸውም ስራዬን አይተው አፕሪሺየት የሚያደርጉም አሉ ከሰራኋቸው እነ ቬሮኒካ ዳነ
ከእነ ቴዲ አፍሮም እንትን ብሎልኝ ነበረ እነ ሮፍናን እንትን ያሉልኝ አሉ ምላሽ ያበረታቱ በስርዓት በቴክስትም በተለያዩ ነገሮች አፕሪሺየት የሚያደርጉኝ አሉ። በጣም ደስ ይላል። ግን አሁን እንደዚህ እየለፋ የሚያይ ሰው መጥቶ እንደው ያ ቤት ቢሰራኝ ወይ ቢስልልኝ ወይ ለሰው ስጦታ መስጠት ፈልጋለሁ ብሎ ቢጠይቅ ዋጋህ የሚደፈር ነው? አዎ ከምን ያህል እስከ ምን ያህል ታስከፍላለህ? ብዙ ሰው ማወቅ ይፈልጋል አይደል? ይወደዋል በእርግጠኝነት እና አሁን ለምሳሌ ሳይዝ አላቸው እና ደግሞ አብዛኛው በክሪቲቭ የሚሰሩ ሳይሆን ተቀማጭ የሆኑ ስራዎች አሉ። አሁን ለምሳሌ በፔይንቲንግም ይሰራል እሰራለሁ እንደዚህ አይነት ስራዎችም እና ደግሞ የእርሳስ ስራዎችንም እሰራለሁ ቦርድ ላይ የሚሰራ አይነት ስራ እና እነሱ ደግሞ ሳይዝ አላቸው የተለያየ ሳይዝ አላቸው ከ20 በ30 ሳይዝ ጀምሮ አለ ኖርማል ሳይዝ። አሁን ይሄኛው ትንሽ ከፍ የሚል ሳይዝ ነው 30 በ40 የሚባል ሳይዝ ነው። ከዚህ ቻነስ የምትል ጀምሮ ሳይዝ አላቸው እና በዛ ሳይዛቸው ፕራይስ አላቸው እና ፎቶአቸውን እያየን ነው ፕራይስ የምናወጣው ማለት ነው። እዚህ ስቱዲዮ መጥቶ ከተሰሩት ስራዎች መካከል እንዴት አገኘ? ያምራል። እኔ እንትኑም ላይ ሳየው በጣም ይገርመኝ ነበረ ቲክቶኩም ላይ አንድ ነገር ግን እንደው የሆነ የሰዎቹ መለያ ነገር ሲኖር ይቀላል። ለምሳሌ አሁን ታሪኩ ባባ በጺሙ በፀጉሩ በጣም እንትን ይለያል አይደል? እና ይቀላል የሆነ ነገር ይመራሃል። ጺም ያለው ሰው ከሆነ ጺም አካባቢ ደግሞ ሲሰራ የሆነ መልኩ ይመጣል ማለት ነውና ብዙም አያስቸግርም ለማንጣት። እንዲህ አይነት ስራ ላይ አሁን የኔ ሽበት እንዴት ይመጣል ነው ያዘጋጀሁላችሁም ሰርፕራይዝ አለ ብለናል። እሺ እንሂድ ወደ ሰርፕራይዝ። እሺ በሱፍ ዶመን ካለ ስስቅ ነው አይኔ የጠፋው ሁሉ አለ። የሳምሪ አንተ በጣም ጎበዝ ነህ ትችላለህ። በእውነት በጣም እናመሰግናለን። ቆንጆ አድርጎናል። በጣም ይሄ ቆንጆ ሰርፕራይዝ ነው። ያ ቤት በጣም ነው የምናመሰግነው። የማናችን ከበደህ ግን ያንተ የኔ ነው የሚከብደው አይደል? በጣም ፀጉሩ ትንሽ አስቸገረን አይደል? ሽበትም ስለሆነ እሱ ነው ትንሽ የሚያስቸግረው። ብላክ ይመስላልና የኔ ትንሽ ፀጉሬ ሽበቱ አልወጣልህም አይደል? የሻዶ አርት ነው ይሄ? ሻዶ አርት ነው። በእውነት በጣም አሪፍ ሰርፕራይዝ ነው። በጣም ያምራል። በድጋሚ አቤት እናመሰግናለን። እናመሰግናለን። እጅህ አይንጠፍ ነው የምንለው።